ዛሬ በተለይ በካራክተር ዲቨሎፕመንት ወቅት ወይም ደግሞ ካራክተራችንን በመንገነባበት ወቅት መስራት ስለሚገባን ስለ አንድ ትልቅ ወይም ደግሞ ለካራክተሮቻችን መስጠት ስለሚገባን ስለ አንድ ትልቅ እና ወሳኝ ጉዳይ ነው በጥቂቱ የምናወራው ማለት ነው። የምታውቁት ነው። ነገር ግን በጣም ጠንካራ በሆነ ወይ ግን መገንባት እንዳለበት እንድንነጋገር ነው። እሱ ምንድነው? የካራክተሮቻችን ዋንት ኤንድ ኒድ የሚባለው ነገር፣ ካራክተሮቻችን የሚፈልጉትና የሚያስፈልጋቸው ነገር። በዛ ታሪክ ውስጥ አንድ ካራክተር ወይም ደግሞ አንድ ገጸ ባህሪ ታሪክን ወደፊት የማሮት አቅም አለው ብለናል። ካራክተር ከሌለ ሲጀመር ታሪክ የለም ብለን ተነጋግረናል። ስለዚህ እነዚህ ካራክተሮች ደግሞ ታሪካችንን ወደፊት የማሮጥ አቅማቸው ከፍ ያለ ነው። እንዲሮጥ ደግሞ የራሱ የሆነ ደግሞ የሚያስፈልጉት እንደ ግብአት የሆኑ ነገሮች አሉ። ከነዚህም ውስጥ አንደኛው የካራክተሮቻችን ፍላጎት ምንድን ነው የሚፈልጉት? ታሪካችን ሁሌም ቢሆን ሲጀምር ካራክተሩ የሚፈልገው ነገር አለ። የሚኖርለት ዋጋ የሚከፍልለት ትልቁ የዛ ታሪካችን ደግሞ ትልቁ ፐርፐዝ እንደ ስቶሪ ዲቨሎፐር ይሄን ነገር ዲሳይድ ማድረግ አለብን። ምንድነው የሚፈልገው? ኦኬ ይሄን ነው የሚፈልገው። ለምሳሌ የሆነ ኮምፒቲሽን ማሸነፍ ነው ሊሆን ይችላል፣ ሀብታም መሆን ሊሆን ይችላል፣ ወይም የሚኖርበትን አካባቢ ካለበት ችግር የተነሳ ከዛ ችግር ያን አካባቢ ማላቀቅ ሊሆን ይችላል። ይሄ ውጫዊ ሆነው ነገር ውስጣዊ ያልሆነ ነገር ግን ውጫዊ ሆነ የሚፈልገው ዋጋ የሚከፍልለት ሰፊውን ጊዜ የሚሰጥለት ጉዳይ ማለት ነው ዋንት የሚባለው ነገር። ኒድ የሚባለው ነገር ደግሞ ምናልባት ፊልሙ ሲጀምር ወይም ደግሞ ታሪካችን ሲጀምር ያ ገጸ ባህሪያችን ወይም ደግሞ ያ ካራክተራችን የማያውቀው ወይም ደግሞ ያልተገለጠለት ነገር ግን የሚያስፈልገው ትሩ ታይም ታሪኩ በጣም ሲሄድ ከብዙ ትግልና ለምሳሌ የሚፈልገውን ነገር ለማድረግ በሚሄድበት ጊዜ ትሩ ታይም በታሪክ ውስጥ ወይ መጨረሻ ሊሆን ይችላል ወይ መሃል ላይም ሊሆን ይችላል የሚያውቀው ማለት ነው ምንድነው የሚያስፈልገኝ ብሎ ሲያስብ የምርም ኢንተርናሊ የሚያስፈልገው ነገር ሴት እናደርጋለን ማለት ነው። ስለዚህ ስለነዚህ ነገሮች ነው። እነዚህ በጣም የጀርባ አጥንት ናቸው ለአንድ ታሪካችን ማለት ነውና ይሄንን ነገር ማውራት መቻል አለብን። በመጀመሪያ ዋንት የምንለው ነገር ምንድነው ብለን ስናወራ ቅድም እንዳልኩት ያ ገጸ ባህሪያችን የሚሮጥለት በግልጽ የሚናገረውና ተመልካችን በአይን ሊያየው የሚችለው ውጫዊ ግብ ነው። ኤክስተርናል ጎል ማለት ነው። ውጫዊ ግቡ የሚታይ ተመልካችን የሚያየው ኦኬ ለዚህ ነው የሚኖረው ብለን ጀስት የሆነ ፊልምን ስናይ ለዚህ ነው የሚኖረው ብለን ዲሳይድ የምናደርገው ማለት ነው። ለምሳሌ ራያ ኤንድ ዘ ላስት ድራገን የሚለውን ፊልም አይታችሁታል ብዬ አስባለሁና እሱ ፊልም ላይ ዋና ተዋናያችን ወይም ደግሞ ዋና ገጸ ባህሪያችን ራያ ትባላለች። እቺ ሴት ትልቁ ግቧ ኤክስተርናል የሆነው ማለት ማሳካት የምትፈልገው ነገር ምንድነው? የተበታተነውን ኮማንድራ የሚባለውን ከ500 ዓመታት በፊት የነበረውን ታላቁን ኮማንድራ ምን ማለት ነው? መሰብሰብ ነው። ሰብስቦ አንዲት ገናና የሆነችን ምድር መፍጠር ነው። ይሄ ክሊር የሆነ ፍላጎቷ ነው የራያ የካራክተራችን ማለት ነው። በሌላ ፊልም ደግሞ ስንመለከት በምታውቁት በአቫታር የመጀመሪያው ፊልም ላይ በምንመለከትበት ጊዜ ጄክ ነው ሜን ካራክተራችን አይደለ? ጄክ በጦርነት ምክንያት እግሩን ያጣ ሰው ነው አይደለ? አንካሳ የሆነ ሰው ነው። ይሄ ሰው ትልቁ ፍላጎቱ ምንድነው? ለጦር መኮንኖቹ የፓንዶራል ወርልድ ማለትም የኔቪ ህዝቦችን ሄዶ መሰለልና መረጃዎችን አምጥቶ ለዚህ ለጦር መኮንኖቹ መስጠት ነው። ዘን ምንድነው ያን እግሩን ደግሞ መመለስ ነው፣ በህክምና መመለስ ነው። ትልቁ እቅዱ የነበረው ይሄ ነው ማለት ነው። ይሄ ዋንት ይባላል። ይሄ ኤክስተርናል ፍላጎት ማለት ነው፣ ውጫዊ የሆነ ፍላጎት። ቅድም እንዳልኩት በቃ የሆነ ውድድር ማሸነፍ ሊሆን ይችላል፣ ሀብታም መሆን ሊሆን ይችላል። ገብቷቸዋል። ወር ደግሞ የሆነ ከመጣ ችግር ቅድም እንደራያ ደግሞ ማህበረሰቧን ወደ ቀደመው ወደ ኮማንድራ ወደሚባለው ገናና ወደ ሆነው ወርልድ መመለስ ነው። እንዲሁም ደግሞ አባቷ ወደ ድንጋይነት ስለተቀየረ በነዛ በክፉ መንፈሶች የተነሳ ወደ ድንጋይነት ስለተቀየረ እሱን ህያው ወደ ማድረግ ነው። ይሄ ኤክስተርናል ፍላጎት ነው ማለት ነው። ወደ ኒድ ደግሞ በምንመጣበት ጊዜ ኒድ ቅድም እንዳልኳችሁ በታሪኩ መጀመሪያ አካባቢ ካራክተራችን የማያውቀው ነው። ትሩ ታይም ግን ታሪኩ በጣም እየጦዘ ሲሄድ
ለዋንቱ ሲኖር ካራክተራችን ለዋንቱ ሲኖር ከዛ የሆነ ሰዓት ላይ ደግሞ የሚያቀው የሚገለጥለት ነገር ነው የሚያስፈልገው ነገር ይሄ ነው ለምሳሌ በራያ ኢን ዘ ላስት ድራገን የቅድሙ ላይ የሷ ፍላጎት ኮማንደራን መመለስ ነው ብለናል ያን ለመመለስ በመትሄድበት ጊዜ ድንገት ግን ምን ሀፕን አደረገ እሷ ላክ ያደረገችው ነገር ነበር ትረስት ኢሹ ማለት ነውና ልክ አባቷ ወደ ድንጋይነት የተቀየረበት ሞሜንት ሀፕን ያደረገው የፋንግ ማህበረሰቦች ወደነ ሀርት መጡና ወደነ ራያ መጡና አንድኑን የሚል አይነት ጥሪ ቀርቦ ያወሩ ባሉበት ሰዓት ራያ ምን አደረገች ናማሪ የምትባለው በሷ እድሜ ያለችን የፋንግን ማህበረሰብ ውስጥ ያለች የዛች የንግስቲቷ ልጅ ናትና እሷን በጣም ስላመነቻት ቤቷ ድረስ አስገብታ እነሱ ጋር የነበረው ሀርት ጋር የነበረውን ድራገን ጂም አሳየቻት ማለት ነው ዘይን እሱን አሳይታት ስላመነቻት ያወሩ ያለ በድንገት ግን ነመሪ ክፉ ነገር አስባ ነበርና ያን ድራገን ጂም ከነሱ ለመውሰድ አቅዳ ስለነበረ ከዛ ያን እምነቷን በላችሁ ማለት ነው ሰው ከዛ የተነሳ ነው እንግዲህ ሲጣሉ ያ ድራገን ወደቀ ድራገን ጂም ወደቀ ከዛ እነዛ ክፉ መንፈሶች መጡ ዘን ከዛ መሃል ነው እንግዲህ ብዙ ሰዎች ወደ ድንጋይነት ተቀየሩ እንዲሁም የራያ አባትን በዛው ነው የተቀየረው ማለት ነውና ራያ ዋንቷ ክሊር ሆኖ ሳለ ኒዷን ግን አታቀው ምንድነው ያ ኒዷ የሚያስፈልጋት ማመን ወይም ደግሞ ትረስት የሚባለው ነገር ነው ያን ትረስቷን ደግሞ በናማሪ ምክንያት ከ6 ዓመት በፊት አጣዋለች ማለት ነው አጣዋለች ስለዚህ ያ ኒዷ ነው ማለት የሚያስፈልጋት በቃ ማመን አለባት ያን ኮማንደራን ለመመለስ ማመን መቻል አለባት ሌሎችን ሰዎች ማመን አለባት ከዛ ደግሞ ናማሪንም በድጋሚ ማመን መቻል አለባት መጨረሻ ላይ ፊልሙም እንግዲህ ያን ኒዷን በመትረዳበት ጊዜ ነው አመነቻት ናማሪን ከዛ አንድነት ተፈጠረ ከዛ የድሯ ኮማንደራ ተመለሰች ማለት ነውና ዋንትና ኒድ በጣም ክሊር መሆን አለበት አቫታር ፊልም ላይም ቅድም እንዳየነው የሱ ኦልሞስት ወደ ነቪ ፒፕሎች ሄዶ ፓንዶራን ወርልድ ምን ማለት ነው መሰለልና ወደ እዚህ አምጥቶ ደግሞ መረጃ መስጠት ነው ከዛ ደግሞ እግሩ እንዲመለስበት ታክሞ እንዲመለስለት ማድረግ ነው ኒዱ ደግሞ ምን ነበር ለገዛ ህሊናው ታማኝ መሆን ነው ይሄን ታያላችሁ አይደል ይገባል ሊሰልል ገባ ከዛ የማህበረሰቡን በኃይል ቋንቋ ኤቭሪቲንግ ለመደ ከለመደ በኋላ ከሰዎቹ ጋር ደግሞ መቀራረብ ጀመረ ማለት ነው ዜል ምን ማድረግ ነበረበት ያን የሚፈልገውን ይሄ መሰለል የሚባለው ነገር ትቶ ኮምፕሊትሊ ማህበረሰቡ ጋር አንድ ሆኖ ለገዛ ህሊናው ታማኝ ሆኖ ያን ሚሽኑን ኮምፕሊትሊ ማቆም ነው ያለበት ማለት ይሄ ኦልሞስት የኒድ ነው ለሰው ልጆችም ኦልሞስት እንደዚህ አይነት ነገሮች አሉ አይደል ያው ፊልም የሚባለው የፊልም ሐሳብ የሚባለው ነገር ከምንድነው የሚመጣው ከማህበራዊ ወይም ደግሞ ከጋሃዱ ዓለም ነጸብራቅ ነው ይባላል ፊልምና ሁላችንም እንደዚህ አይነት ነገር ነውና ዋንት እንዳለን ሁሉ ኒድ ደግሞ አለን ማለት ነው የሰው ልጅ በተፈጥሮ ምን ፈልገው ነገር አለ በቃ ምን ሯሯጥለት ዋጋ ምን ከፍልለት ነገር አለ ካራክተሮቻችንም የዛ ነጸብራቅ ናቸው ከዛ ደግሞ መሃል ላይ ደግሞ ምን ረዳው አሃ ለካ እኔ ሚስ ያደረኩት ይሄ ነገር ነው ይሄን የሚያስፈልገኝ ይሄ ነገር ሳገኘው ነው ወይም ደግሞ የራሴ ሳደርገው ነው ለካ ድል የሚኖረው ወይም ደግሞ ዊን ላደርግ የሚችለው የሚለውን ነገር ያው in our life እናስባለንና ካራክተሮቻችንም የዛ ነገር ነጸብራቅ ናቸውና ጄክንም ስታዩ ራያንም ስታዩ እነዚህ ነገሮች በደንብ ክሊር ያደርጉልና ማለት ነውና በጣም ቤዚክ ነገር ስለሆነ ነው want and need ፊልሞቻችንን በጣም የፊልም ስቶሪያችንን በጣም ድራይቭ ስለሚያደርጉት ማለት ነው ኢንሳይድ አውት ላይ ማለት ትችላላችሁ ሳድነስ የሚለውን ኢሞሽን ኦልሞስት ማራቅ ነው አይደል ከዛ ከኢሞሽን ኮንትሮል የሪሌይን ኢሞሽን ኮንትሮል ከሚደረግበት ሩም ሳድ የሚለውን ኢሞሽን ማራቅ ነው የጆይ ትልቁ ህልሟ አይደል ውጫይ ግቧ ማለት ነው ነገር ግን ስሩ ታይም በጣም ስታየው ግን ማን ማትክደው እውነት ሆኖ መጣ ማለት ነው ሳድነስ የሰው ልጅ ወይም ደግሞ የሪሊ አክሰፕት አድርጋው ልትኖር የሚገባት ጉዳይ እንደሆነ አክሰፕት አደረገች ማለት ነው አይደል in our life እንደዛ ነው እኛም ሳድ የሚባለው ነገር ከኛ ህይወት ላይ የሚጠፋ ነገር አለ ደስታ አለ ሐዘን አለ አክሰፕት አላደርግም ካላችሁ ሌላ አይነት ላይፍ ስታይል ትጀምራላችሁ ማለት ነው ኒዳችሁን አላሟላችሁትም ማለት ነው አይደል በቃ መሰረታዊ ነገር ስለሆነ ማለት ነውና ለካራክተሮቻችን ዋንት እንደሚያስፈልገው ሁሉ ለምሳሌ የሆነ ውድድር
እንዲያሸንፍ አድርገነው ከሆነ ያ ፍላጎቱ ከሆነ ኒድ ደግሞ ያስፈልገዋል። ለምሳሌ ኒዱ ምን ሊሆን ይችላል? ውድድር በሚያሸንፍበት ጊዜ ከሌሎች ጋር የሚኖረው ግንኙነት ይኖራልና ምናልባት ጀለሲ ሊሆን ይችላል ኦር በተንኮል ጠልፎ መጣል ሊሆን ይችላል። እነዚህ ነገሮች ኢንተርናላይዝ የሚደረጉ የሞራል ኢሹዎች ስለሆኑ እነዚህ ሞራል ኢሹዎች መፈታት መቻል አለባቸው። ስለዚህ በአጠቃላይ እንደ ጸሐፊ ወይም ደግሞ እንደ ስቶሪ ቴለር ግልጽ የሆነ ፍላጎት ካራክተሮቻችን የሚፈልጉትን ነገር ሴት ማድረግ መቻል አለባችሁ ስቶሪያችሁ ውስጥ። ተመልካችን በጣም ሊረዳው ይገባል። ኦኬ ይሄ ካራክተር የሚፈልገው ነገር ይሄ ነው፣ ሊያሳካ የሚፈልገው ነገር ይሄ ነው፣ ፐርፐዙ እዚህ ስቶሪ ውስጥ የገባበት ምክንያት ይሄ ነው የሚለውን ነገር ክሊርሊ በሚታይ መልኩ ማሳየት መቻል አለባችሁ። ዘን ካራክተራችን ስሩ ታይም እየሄደ ከሆነ ቆይታ በኋላ ደግሞ የሚረዳው ከዛ የሚያስፈልገው እንደሆነ የሚያቀው ኒድ ያስፈልገዋል ማለት ነው። ስለዚህ ይሄንን በደንብ ቢልድ ማድረግ መቻል አለባችሁ። ይሄን ስታረጉ በጣም የተዋበ ደስ የሚል አንዳንዴ ዊክ የሆነ ኮንሰፕት ራሱ ኖሯችሁ እነዚህ ነገሮች በደንብ እንትን በምታደርጉበት ጊዜ ሴት በምታደርጉበት ጊዜ አሪፍ ስቶሪ ይወጣዋል ማለት ነው። ካራክተሬ ምንድነው የሚፈልገው? ውስጥ ያለው ባለ ታሪኬ ወይም ደግሞ ሂሮዬ ምንድነው የሚፈልገው? ኦኬ ይሄ ነው። ዘን መጨረሻ ላይ ደግሞ የሚያስፈልገው ነገር ምንድነው? ኦኬ ይሄን ሊሰጠው ይገባል። ምክንያቱም ትረስት ኢሹ ሊኖርበት ይችላል፣ ቅናት ሊኖርበት ይችላል፣ ተንኮል ሊኖርበት ይችላል፣ በአቋራጭ የሆነ ቦታ መድረስ ሊሆን ይችላል። እነዚህ ነገሮች ውስጣዊ ኢሹዎች ስለሆኑ መፈታት አለባቸው የሚለውን ነገር በደንብ ሴት ማድረግ አለባችሁ ማለት ነው። ስለዚህ ይሄ ነው። የሆነች ነገር አግኝታችኋል ብዬ አስባለሁ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በቀጣይም ደግሞ በእንደዚህ አይነት ጉዳዮች ላይ እመጣለሁ። እስከዛው መልካም ቆይታ